አጀንዳዎች ተበራክተዋል። ጥሩነሽ ዲባባና ዘመነ ካሴ በሚል ድብልቅልቅ ያ ነገር እየተመለከትኩ ነው። ጥሩነሽ ዲባባ የተናገረችውና ያለችው ነገር ሆኖ ከሆነ በጣም ያሳዝናል። ሀገሪቷ ውስጥ የሰውነት ስብዕና የጠፋበትን መንገድ እንዳለ ነው የምመለከተው። ቢሆንም የተናገረችው ነገር በሙሉ ልክ ነው ብዬ ለመዋጥም አልገደድም። ነገሮችን አስተዋይ ሰው ወይም ደግሞ ተመርምረው በተግባርና በሕግ ወይም ደግሞ ፍትህ ባለበት መስመሩን በጠበቀ ማጣራት ተጣርቶ ሀሳባቸው ተስተካክሎ የጎደለው እንዲሞላ ተጭበርብር ያለው አታሎኛል የሚባለውም ነገር እንዲመለስ ቢደረግ መልካም ነው። ይሄ ሁሉ ነገር ሲፈጸም ይሄ ሁሉ በደል ሲፈጸም በየአካባቢው ፖሊስ ስቴሽን ወይም ደግሞ ፖሊስ ጣቢያዎች አሉ። ሪፖርት የተደረጉ ነገሮች ካሉ እነሱ ማጣራትና ማየት ተገቢ ነው ብዬ አስባለሁ። የጀስትስ ሞብ ይሄ የመንጋ ፍርድ በለው አርቲስቶቹ፣ አትሌቶቹ፣ ፌዴሬሽኑ ምናምን አወጣ ባልየውን ዛሬ የሆነ ራቁቱን ተደርጎ ምናምን ፎቶ ምናምን ስለጠፋ አይቻለሁ። እኔ ይሄ አይ ዶንት ላይክ ዚስ። ይሄን አልወድም። እንደዚህ ልዩ ነኝ ማለት ልክ ነኝ ማለት አይደለም፣ ግን ይሄ ትክክል አይደለም። እኔ አልቀበለውም። የሆነ የተጣመመ ነገር እንዳለ ነው የሚሰማኝ፣ የጎደለ ነገር እንዳለ ነው የሚሰማኝ። ይሄ ከመንጋ ፍርድና ሃይበለው ሳይሆን ቁጭ ተብሎ በስነ ስርዓቱ ምንድን ነው ያጎደለው ምንድን ነው የሆነው የሚለውን ነገር ስርዓት በተሞላበት መንገድ መጓዝና ያለውን ነገር የምትካስ ከሆነ የምትመለስላት ከሆነ የነበራቸው ነገር ተጣልቶ በህግ ሀገርም አለን አይ ዶንት ኖ ብቻ በቃ በሉት በቃ ትክክለኛ ነገር እንዲደረግ ነው ፈልገው። ይሄ በለው ጨፈጨፈው ገደለው ምናምን የሚባለው ይሄ ድንቁርናውን ወይም ደግሞ እሱ ኦሮሞ ስለሆነች እሱ ትግሬ ስለሆነ እሱ አማራ ስለሆነ ወላይታ ስለሆነ ጋምቤላ ስለሆነ የሚባለው ነገር ሳይሆን ትክክለኛ ሴቶች መበደል የሌለባቸውም በትዳር ውስጥ ሆነው ሊታለሉ የሚችሉ ሴቶች አሉ። ያ መታለል እንዳይፈጠርባቸው መታሰብ አለበት የሚል አቋም አለኝ። ከዛ አንጻር ይሄ ሞብ ጀስትስ የሚባለውን በለው ቲክቶክ ላይ፣ ሶሻል ሚዲያ ላይ፣ ዩቲዩብ ላይ ምንድነው ይሄ ሚዲያዎች ላይ ይሄ ምንድነው ፌስቡክ ላይ ምናምን ስለተጮኸ ሰውን እንደ ወንጀለኛ ቆጥሮ ራቁትን አድርጎ አደባባይ ላይ መጎተትና በራቁትን በፎቶ አንስቶ መለጠፍ ፍርድ ቤት ያልፈረደበትም ፍርድ ቤት አለ ከተባለ ወንጀለኛ ብሎ ያላለውን እንደ ወንጀል ቆጥሮ ማሯሯጥ በኢንተርቪ ይሄን ሁሉ ግፍ መፈጸም ተገቢ ነው ብዬ ስለማላምን ነው። ትክክለኛው ነገር ወጥቶ ትክክለኛው ነገር ለሕዝብ እንዲቀርብ ጠይቃለሁ እና ፍትሐዊ ነገር እንዲሰራ ነው ሀሳቤ። ከዛ ውጪ የዘመነ ካሴ የነ ልደቱ አያሌው እና የነ አቦይ ስብሃት ይሄ አጭበርባሪ፣ ተላላኪ፣ ላኪ፣ የሀገር አጥፊ፣ የሀሳብ የበላይነት እያሉ ሊያብራሩ የሚመጡ ሰዎችንም ታዝቤያለሁ። እነዚህ ንጹህ ጨዋዎች ውሃ ቀመስ ማለት ነው። ጨዋዎች ማለት ውሃ ቀመስ ምንድን ነው? ያላቸውን ሀሳብ እንኳን መግለጽ የማይችሉ ሰዎች ዘመነ መንግስት ነው ምናምን በድርጅቱ ነው የድርጅት መሪ ነው ምናምን እስክንድር ነጋ እንዴት ወደዚህ እንዴት አልሄደም ምናምን የሚሉ ሰዎች አሉ። በመጀመሪያ ደረጃ እዛ ጋር የተቀመጡ ቴዎድሮስን ጨምሮ በሙሉ እኔ ለሀገር አስበው ነው ብያለሁ። አቦይ ስብሃት የሚባለውን ሰውዬ ጨምሮ ማለት ነው። ህወሓት የሚባለው ድርጅት ለትግራይ ህዝብ የማይጠቅሙና ለትግራይ ህዝብ የማይሆኑ ያንን ህዝብ ያስጨፈጨፉ ያስገደሉ የወሮ በላ ስብስቦች ናቸው። እና ለእኔ ምን መሰላቸው አንድ ሀገር ቤት ሊሸጥ ሲል ደላላ ያስፈልጋል። እዛ ጋር የተቀመጡት በሙሉ ሰዎች ደላላዎች ናቸው። የአማራ ፋኖ በሚያደርገው ትግል ውስጥ ደላላ አያስፈልገውም። ራሱን ችሎ መነጋገር የሚችል እናቱ የወለደችው ጀግና በመተኮስ የሚችል ቁጭ ብሎ ሀሳቡን ተረራርቶ የአማራን ጥያቄ ማስመለስ የሚችል ጀግናሎች አሉ። ዘመነ ካሴ እዛ ሄዶ ሲርመጠመጥ ተንበርካኪ አጎንባሽ ይሄ ጥቅመኛ ቁራጥ ያለ ቁርጠኝነት የሌለው ተላላኪ አጎዛ ሆኖ ነው ያየሁት።
ጀግና ነው ምናምን እንደው በቃ የአማራው መሪ ምናምን ምናምን እነ ልደቱ አያሌው እዛ ጋር ምናምን ተወያዩ ምናምን ብልጽግናዎች ማጨው አብይ አህመድ ደንግጧል ምናምን። አብይ አህመድ በጣም ደስ ከሚለው ፕሮግራም ይሄ አንዱ ነው። ምክንያቱም ሰላማዊ ትግል ይፈልገዋል። ሰላማዊ ትግል የሚባለው እንዲመጣለት ይፈልጋል። የነ ልደቱን ይሄ ደላሎቹን ከፍ አድርጎ ደላሎቹ የትኛውን ቢሮ አንኳኩቶ ገብተው እንዲያናግሩ እድል ይፈቅዳል እንጂ ለኢትዮጵያ መፍትሄ ያመጣል ብዬ አላምንም። ገዳዮች፣ ጨፍጫፊዎች በህግ ተጠያቂዎች ናቸው ያሉትን ሀሳብ ማንሳት ይፈላል። አቦይ ስብሃት የሚባለው ሰው እዛ ጋር ተቀምጦ ስመለከተው 1.5 ወይ 1.4 የትግራይ ተወላጆች ሞተው እንኳን ተጸጽቶ አልተናገረም። እነዚህ ደላሎች በዚህ መድረክ ላይ ያስቀመጧቸውና በዛ መድረክ ላይ የተቀመጠው ዘመነ ካሴ ተብሎ በአማራ ወክሎ እዛ የሄደው አጎንባሽ አጎብዳጅ ድርጅታቸው ተብሎ የተቀመጠውን ድሮም ተላላኪ የነበረ አሁንም ሲላላኪ የነበረ ነው። ከሌሎቹ ፋኖች ጋር ለምን አልሰራው የሚለው የህወሓት ወይም የቲዲኤፍ አመራር የነበሩትን ከባህር ዳር ላይ ፈርተው እንዲለቀቁ ያደረጋቸው ህወሓቶች ናቸው። ዛሬም ነገም ዘመነ ካሴ በህወሓቶች የተነሳ ባህር ዳር ላይ ያሉ ወንድሞቹን ስለጨፈጨፈ የህወሓት ተላላኪ ነው። የህወሓት ተላላኪ ሆኖ ሲያገለግል የነበረ ከህወሓት ጋር እንላላካለን ሲል የነበረ የአቦይ ስብሃት ደንበኛ ወጠምሻ ባሪያዎች ወይም ደንበኛ ተቀጣሪዎች አቋም የሌላቸው እዛ ጋር ቁጭ ብለው ተወያዩ እንጂ የአማራ ህዝብ እዛ ጋር ቁጭ ብሎ ለመወያየትም ሀሳብ ለመለዋወጥም አንድ እርምጃ ያራመድም። ፋኖ እየተኮሰ ነው ምድር ላይ ያለ። ተኩሱን ሲያልቅ ይሄንን የአማራ ጄኖሳይድ የፈጸሙ በየአቅጣጫው ደም ያፈሰሱ እህቶቻችን የደፈሩ ኢትዮጵያን የምንላትን ሀገራችንን ትርምስምሷን ያወጡ ያቺን ሀገር ከጥቅም ውጭ ለማድረግ የተራመዱ በሙሉ ለፍትህና ለህግ እንዲቀርቡ እንሰራለን እንጂ የዚህ አይነት ደላላዎች መሀል ገብተው የሚሄዱበትን አቅጣጫ አንቀበልም። የደላላዎች ጥርቅም ላይ ሄዶ መቀመጥ ራስን መሸጥ የአማራን ህዝብ መካድ ነው። ዘመነ የፈጸመው ያን ነው። ገለቴ የተናገረችው ትክክል ከሆነ እንዲጣራ ብዬ ነው ሁለቱን ሀሳብ ያነሳሁት። ያው እናያለን እንግዲህ ሌላም አጀንዳ እስኪመጣ። ፋኖ ግን እንዲያሸንፍ ሁሉም ኢትዮጵያ ይፈልጋል። ሁሉም ኢትዮጵያ ይደግፋል። የብሔር ብሔረሰብ ጋር ጠብ የለብንም። ፋኖ ያሸንፋል።